ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢያት እንደወረስን አድርገው ይናገራሉ። የኃጢያት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ስለዚህ የሰው ልጅ ኃጢያትን አልስራ ቢል ይችላል። ለምን ታዳ ኃጢያት ላይ ወደቀ? ራሱ ፈቅዶ ነፍስያውን ስሜቱን ተከታይ መሆኑ በዙሪያው ያሉት መጥፎ ጓዶቹ ወደዛ ነገር መምራታቸው የዚህ ዓለም ብልጭልጭ ነገር የዱንያ ገጽታ እሱን ማታለለው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وآله وسلم. أما بعد فالسلام عليكم ورحمة الله وبركاته. يتوصنا ملك ثلاث تلالف مفلقو رئيسون برقد قير ريوالو نانتن سملكتاتشو የኃጢያት ስርየት በእስላም በሚለው ዙሪያ ይሆናል ማለት ነው። በዚህ ዙሪያ አንዳንድ ነጥቦችን ኢንሻአላህ ለኔም ለናንተም ማስተዋወስ ፈልጋለሁ። እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን። ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም። الله بسورة الزاريات ب51ኛው ሱራ ከአንቀጽ 55 ጀምሮ أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين أستوس مؤمنان قسس يانت مستوسنا مقسس باللهنا بمجرشا كان يامنوا مؤمنوچن يتقماچوالنا አይላል። ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስተዋሽ ያገኘን ጊዜ ግን ወደ ትክክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ። ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደት الله عز وجل ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ለዚህ ዓላማ ተፈጥረናል። ከዛ ውጪ በህይወት ይያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም። እሱ ራሱ ነው የወሰደው። ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለው ነገር ሙሉ ዝግጅቱን አላህ አጠናቋል። ማ ኡሪዱ ሚንሁም ሚን ሪዝቅ ከናንተ እኔ ሲሳይን አልፈልግም። ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ አልሻም ይላል። እኔንም ትመግቡኝ ዘንዳ አልሻም። ኢነላህ ሁወ الرزاق ذو القوة المتين አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። እኔው ራሴ ረዝቃችኋለሁ የናንተ ድርሻ እኔን መገዛት ብቻ ነው የሚለው። ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይተበቃል ማለት ነው። ከዒባዳ ተግባራቶች አንዱ ሰዎች ነንና በመናጠፋ ጊዜ ወደ አላህ በተውበት መመለስ በእስትግፋር በመልካም ስራ መመለስ አንዱ ስለሆነ ኢንሻአላህ ዛሬ አላህ ፍቃዱ ከሆነ በዚህ የኃጢያት ስርየት ጉዳይ ላይ እስላም ምን እንደሚያስተምር የተወሰነ መልእክት አስተላልፋለሁ ማለት ነው። ከኔ ጋር ለመከታተል ዝግጁ ናችሁ? አላህ ይወፍቀን። እንግዲህ የኃጢያት ስርየት መንገዶቹ ወይም አንድ ሙስሊም ኃጢያቱ የሚሰረዝበት መንገድ ምንድነው የሚለውን አንድ ሁለት ብለን ከማየታችን በፊት ቅድሚያ ማ ማዕነ الخطيئة ኃጢያት ማለት ምንድነው የሚለውንም በተወሰነ መልኩ ማየቱ መመልከቱ ጠቃሚ ነው። ምክንያቱም በእስላም ላይ የሚነሱ አንዳንድ ብዥታዎች ስላሉ
እነዛን ብዥታዎች ለመግፈፍ እኛ ስለ ኃጢያት ያለን ግንዛቤም ትክክለኛ መሆኑን ለማሳየት የኃጢያትን ፍቺ ማየት ያስፈልጋል። ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢያት እንደወረስን አድርገው ይናገራሉ። ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢያት ሙርስ እንዳለብን ከዛ ኃጢያት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ። ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢያት ምክንያት የዘላለም ሞት ተፈርዶብናል፣ ኃጢያተኞች ሆነናል። ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ። የኛስ ምላሹ ምንድነው? የኃጢያት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ኃጢያት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚተገበር ህገ ወጥነት ነው። ከአደም አለይሂ ሰላም ወደ ዘሮቹ በደም በኩል የሚተላለፍ ጄኔቲካል አይደለም። ይሄንን ለመረዳት የሚፈልግ ሰው ካለ ቅድሚያ ማዕነ الخطيئة ኃጢያት ማለት ምንድነው የሚለውን መረዳቱ በራሱ ለጥያቄው ግልጽ ምላሽን እንዲያገኝ ይረዳዋል። ኃጢያት ማለት ሙኻለፈቱ አምሪላህ የጌታ አላህን ፍቃድ ጥሶ መገኘት ማለት። ፈጣሪ አምላካችን አላህ አንድን ነገር አድርጉ ብሎ አዞን ያን ያዘዘንን ነገር ማድረግና መፈጸም እየቻልን ሆም ብለን በቸልተኝነት ስንተወው ተግባራችን ምን ይሰኛል? ኃጢያት ተብሎ ይሰኛል። ወይም በተቃራኒው አንድን ነገር አትቅረቡ ብሎ ከልክሎን ያን የከለከለንን ነገር መተውና መጠንቀቅ እየቻልን ሆን ብለን ከተዳፈርነው ድርጊቱ ኃጢያት ተብሎ ይጠራል ማለት ነው። ስለዚህ በታዘዝነው ወይም በተከለከልነው ነገር ላይ ለመፈጸምም ሆነ ለመተው የሚያስችል ነፃ ፍቃድና አቅም ኖሮን ያንን ፍቃድና አቅም ተጠቅመን የታዘዝነውን የተውን የተከለከልነውን ነገር ደግሞ የተዳፈርን ጊዜ ነው ኃጢያት ላይ ወደቅን የሚባለው። ያ እንዲከሰት ደግሞ የግድ ሰው ምን ያስፈልገዋል? ነፃ ፍቃድ የሚባል ነገር ያስፈልገዋል። አድርግ ተብሎ ከጌታው የታዘዘውን ነገር ከፈለገ ለማድረግ ካልፈለገ ደግሞ ለመተው የሚያስችል አታድርግ ተብሎ የተከለከለውን ነገር ከፈለገ ጌታውን ፈርቶ ሊጠነቀቅ ካልሆነም ሆም ብሎ ለመዳፈር የሚያስችል ነፃ ፍቃድ ሁሪያ ያስፈልገዋል። ፍቃዱን ተጠቅሞ በሚሰራው ነገር ነው ስራው ኸይር ከሆነ ጽድቅ የሚሰኘው፣ ሸር ከሆነ ደግሞ ኃጢያት ተብሎ የሚጠራው ማለት ነው። በሚሰራው ስራ ላይ የራሱ ነፃ ምርጫ የሌለው የራሱ ውሳኔና ፍቃድ የሌለው አካል የሰራው ስራ ኸይርም ሸርም ተብሎ ሊጠራ አይችልም ማለት ነው። የግድ ግለሰቡ ወዶና ፈቅዶ ያደረገው መሆን አለበት። ምክንያቱም ነገ መስኡልያ ተጠያቂነት አለበት ማለት ነው። ይሄንን በደንብ ለመረዳት ሩቅ መሄድ ሳያስፈልገን የአደምና ሐዋ ቂሳ በራሱ አንድ ማስረጃ። ጌታችን አላህ በጀነት ውስጥ እንዲኖሩ ሲፈቅድላቸው በሷም በፈለጉት ስፍራ ከሰፊው ተመገቡ ካላቸው በኋላ ወላ ተቅረባ هذه الشجرة ይህችን ዛፍ ግን እንዳትቀርቡ ብሎ ከለከላቸው። እንቢ ብላችሁ የቀረባችሁ ጊዜ ፈተኩና ሚን الظالمين ከበደለኞችም ትሆናላችሁ በማለት ጌታቸው መከራቸው ማለት ነው። ከዛ በኋላ ሸይጣን ነው ያሳሳታቸው። فأزلهما الشيطان ከሷ ከተከለከሉት ነገር ሸይጣን አሳሳታቸው እንዲንሸራተቱ አደረጋቸው ይላል። የዛኔ በወቅቱ ሸይጣን ሲያሳስታቸው በግዳፋቸውን ይዞ ከፍቶ ነው እንዲያጎረሳቸው? እንደዛ ነው? ያ ቢሆን ኖሮ እነሱ ሳይሆኑ ኃጢያተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው። የሸይጣን ድርሻው ምንድነው? መወስወስና መጎትጎት ነው። ከተከለከሉት ነገር ወስደው እንዲበሉ በዛ በተከለከሉት ነገር ላይ እነሱ ያላገኙት ለየት ያለ ነገር መኖሩን በመጠቆም የማሳሳት ስራ ነው የሰራው። ما نهاكما ربكما عن تلكما الشجرة ما نهاكما ربكما عن هذه الشجرة ጌታችሁ ከዚች ዛፍ እኮ እንዳትቀርቡ ብሎ አልከለከላችሁም إلا أن تكونا ملكين ከመላእክቶች እንዳትሆኑ ፈልጎ እንጂ أو تكونا من الخالدين ወይም ዘላለም ከሚዘወትሩት እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው።
የተከለከላችሁትን ነገር በበላችሁ ጊዜ ምን አዲስ ነገር ታገኛላችሁ ነው? ዘላለም ትኖራላችሁ። መስአለተል ኹሉድን ያነሳላችሁ የመዘውተርን ጉዳይ ነው። በሌላም አየት ላይ ምንድን ነበር ያለው? ያ አደሙ ሀል አዱሉከ ዐላ ሸጀረቲል ኹልድ ወሙልክ ላ የብላ። የመዘውተሪያ የሆነቿን ዛፍንና የማይቋረጥ የሆነ ንግስናን የምታገኝባትን ዛፍ ልጠቁምህ ላመላክትህ አለው። ከሷ ወስደህ የበላህ ጊዜ ዘላለም ትኖራለህ፣ የማይቋረጥ የሆነ ንግስናን ታገኛለህ። የማታለል ስራ ነው ያመጣው፣ ወስወሳ ነው። እነሱ ግን በነፃ ምርጫቸው ተታለሉ። እሱም ሲምልላቸው እውነት መሰላቸው። ከተከለከሉት ዛፍ ወስደው በሉ ማለት ነው። በሰዎች ማንነት ውስጥ ኃጢያት አሊፍ ብሎ የዛኔ ነው የጀመረው። አደምና ሐዋ አለይሂም ሰላም ይህን የተከለከሉትን የጌታቸውን ትእዛዝ ጥሰው ከዛፊቷ ወስደው ሲበሉ በወቅቱ ነፃ ፍቃድ ነበራቸው ወይስ አልነበራቸው? ነበራቸው። ማንም ያስገደዳቸው ኃይል የለም። ወይ መሳሪያ ደቅኖ ካልበላችሁ ትገደላላችሁ ብሎ ያስፈራራቸውም የለም። በራሳቸው ነፃ ምርጫ ውስጣቸው በገባው የተራዘመ ምኞት ምክንያት ተታለሉ። ከተከለከሉት ዛፍ ወስደው በሉ። ኃጢያት ላይም ወደቁ። ፈዓሳ አደሙ ረበሁ ፈገዋ። የጌታውን ትእዛዝ ጣሰ፣ ተሳሳተ በማለት ጌታችን አላህ ነገረን ማለት ነው። ስለዚህ ዛሬም እኛ ኃጢያት ላይ የምንወድቀው ልክ እንደ ወላጆቻችን አድርጉ ተብለን የታዘዝነውን ነገር ማድረግና መፈጸም እየቻለን በቸልተኝነት የተውነው ጊዜ አታድርጉ ተብለን የተከለከልነውንም ነገር ሆን ብለን መተውና መጠንቀቅ እየቻለን የተዳፈርነው ጊዜ ነው ድርጊቱ ኃጢያት የሚሰኘው። በዛ ነገር ላይ ነፃ ፍቃድ ነፃ ምርጫ ሊኖረን ይገባል። ከአደም አለይሂ ሰላም የምንወርሰው ከላይ ወደ ታች የሚተላለፍ ኃጢያት የሚባል ነገር ማዕናው ራሱ ትርጉም አልባ ነው። ምን ማለት ነው? እስቲ የአደም ኃጢያት ውርስ አለብኝ ብለህ ስትናገር ትርጉሙ ራሱ አደም አለይሂ ሰላም ይሄንን ኃጢያት በፈጸመ ጊዜ አንተ ነበርክ በቦታው? ነበርክ እንዴ? አብረህስ በልተሃል? እንዲበሉስ ተባብረሃቸዋል? ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢያት የኃጢያት ውርስ ተካፋይ የምትሆንበት በምን አመክንዮ ነው? በምንስ ሎጂክ ነው? አባት ኃጢያት ሰራ ተብሎ ልጅም የኃጢያት ተካፋይ የሚሆነው? ጭራሽ ይሄን ፍርድ የሚያስተላልፈው የዓለማቱ ጌታ አርራህማኑ ራሂም የሆነው አላህ ነው ሲባል ደግሞ በምን ሎጂክ ነው የምትቀበለው? የታለ ታዲያ ረህመቱ? አይደለም ጌታ አላህ ምድራዊ ህግና ስርዓትስ ይሄንን ይሰራዋል? አንድ ሰው ወንጀል ሰርቶ ቢሰወር ከህግ አካላቶች ቢያመልጥ ያ ሰው በቁጥጥር ውስጥ እስኪገኝ ድረስ ብለው የወንጀለኛውን ወንድም ወይ ቤተሰብ ያስራሉ? እነሱን ይቀጣሉ? በፍጹም አያደርጉትም። ያ ወንጀለኛ የት እንደተደበቀ ካወቀ ጠቁሙ ለማለት መተው ከጠየቁ እንጂ በሱ ወንጀል ሰበብ ሌላው የሚያዝበት የሚቀጣበት ምክንያት የለም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ አምላክ ነው። አላህ ደግሞ ከእናት በላይ ለባሪያዎቹ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው። በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው? የዘላለም ሞት ማለት በእነዚህ ወገኖቻችን ገለጻ ጀሃነም እሳት ማለት ነው። ሞትና ጀሃነም በርግጥ የሚገናኙ አይደሉም። ጀሃነም ውስጥ ሞት የለም፣ ጀሃነም ውስጥ ህይወት የለም፣ ስቃይ ነው ያለው ሁሉ ጊዜ። ነገር ግን በእነዚህ ሰዎች ገለጻ እንኳን ብንሄድ እኛ የዘላለም ሞት ተፈርዶብናል ማለት ነው። ምን ስላደረግን? ምንም ያደረከው ወንጀል የለም፣ ምንም ያጠፋው ጥፋት የለም። ከብዙ ሺህ ዓመታት በፊት ይኖር የነበሩት ሁለቱ ወላጆችህ እናትና አባትህ አደምና ሐዋ አለይሂም ሰላም በጀነት ውስጥ ባጠፉት ጥፋት ምክንያት ፍርዱ እርግማኑ አንተንም ጭምር ይመለከታል። የዘላለም ሞት ተፈርዶብሃል። ነገ የውሙል ቂያማ በጌታ ፊት ቆመህ ብትጠይቅ ምንድነው የምታገኘው መልስ? የዘላለም ሞት ጀሃነም እሳትን ጌታዬ ሆይ ለምን ፈረድክብኝ ብትለው በገዛ ክህደትህ በገዛ ኃጢያትህ አይደለም የፈረድኩብህ ወላጅህ በፈጸመው ጥፋት ነው። ምን እንደዚህ አይነት አስተሳሰብ ምንድነው? ከኔ ጋር ናችሁ አይደል? ኢስላም ግን በዚህ መልኩ አይደለም የሚያስተምረን። ኃጢያት በውርስ የሚተላለፍ ንብረት አይደለም፣ ገንዘብ ወይ ደግሞ በሽታ አይደለም። በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚፈጸም ተግባር እንጂ። አላህ አስቀድሞ በሱረቱ ነጅም እንደነገረን
أم لم ينبأ بما في صحف موسى كذب فيت لموسى عليه السلام بتستو صحف وسط يتنجر አይደለምን وإبراهيم الذي وفى ያስ የታዘዘውን ሙሉ በሙሉ የፈጸመው በሆነው በኢብራሂም አለይሂ ሰላም ጽሁፎች ላይ የተነገረ አይደለም እንዴ አለ ምንድነው የተነገረው አላ ተዚሩ ዋዚረቱ ወዝራ ኡኽራ ኃጢያት ተሸካሚ ነፍስ የሌላውን ኃጢያት አትሸከምም በማለት ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው የሰራው እንጂ ሌላ ምንም የለውም መባልን አንተ ላይ ያለብህ ወይ ላንተ ያለ ራስ የሰራው እንጂ ሌላ የለም በመባል ወአን ሰዓየሁ ሰውፈ ዩራ ልፋቱና ሩጫው ትጋቱ በጠቅላላ ነገ በጌታው የፍርድ ሚዛን ይታይና ثم يجزاه الجزاء الاوفى ከዛም ጌታው የተሟላ የሆነ ምንዳን ይሰጣዋል መባል ጥንትስ በነበሩ ጽሁፎች የተነገረ አይደለም እንዴ ይላል እስላም የሚያስተምረው በዚህ መልኩ ነው በሌላም አየት ላይ كل نفس بما كسبت رهينة እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ተያዥናት ነው የሚለው ስለኔ የሚጠየቅ ሌላ አካል የለም በኔ ኸይር ስራና ጽድቅ ስራም የሚድን ሌላ አካል የለም አባታችን ኢብራሂም አለይሂ ሰላም በእምነቱና በታዛዥነቱ የዳነ የጀነት ሰው መሆኑን ሁላችንም እናውቃለን ግን ይሄ ኢማኑ ይሄ መልካም ስራው ለአባቱ የጠቀመው ነገር ነበር ምንም የጠቀመው ነገር የለም አባቱ ጣዖት አምላኪ ነው የእሳት ሰው ነው ያባቱ ጣዖት አምላኪ መሆን ያባቱ ኩፍር ላይ መዘፈቅ የኢብራሂምን ኢማን አለይሂ ሰላም የጎዳው ነገር አለ እንዴ የለም እምነትና ክህደት ጥቅምና ጉዳቱ ለማን ነው ከተባለ ለባለቤቱ ከአንዱ ወደ ሌላው የሚተላለፍበት ምክንያት የለም ስለዚህ በወቅቱ በጀነት ውስጥ ተፈጽሞ የነበረው የአደምና የሐዋ አለይሂም ሰላም ስህተት ቅጣት አለው እንኳን ከተባለ ቅጣቱ የሚመለከተው ማንን ነው ሁለቱን ነው እንጂ የሚመለከተው እኛን ዝርያዎቻቸውን በወቅቱ ያልተፈጠርነውን ያልነበርነውን አይደለም ተባባሪም አይደለንም አብረንም አላጠፋንም ሲያጠፉ አይተንም በዝምታ ያለፍንም አይደለንም በምን መልኩ ነው ታዲያ የኃጢያት ውርስ አለባችሁ ምንባለው ምን አይነት ሎጂክ ነው የኃጢያት ትርጉም ከሚለው ሳልተጋጨም ምክንያቱም የኃጢያት ትርጉሙ የአምላክን ፈቃድ መጣስ ነው ከተባለ ፈቃዱን ሳንጥስ በጣሱ ሰዎች ሰበብ እኛም ኃጢያተኛ ተደርገን መቆጠር ምን ማለት ነው ከዘር ወደ ዘር የሚተላለፈው በሽታ ነው አባት የአስም በሽተኛ ከሆነ ትዳር መስርቶ በወለደው ልጁ ወደ ልጁ ሊተላለፍ ይችላል በደሙ በኩል ከዘር ወደ ዘር የሚተላለፈው ንብረት ነው ኃጢያት ግን ግለሰቦች ጫንቃ ላይ ነው ያለው እኔ የሰራሁት ኃጢያት የኔ ተደርጎ ይቆጠራል እንጂ የልጄ ተደርጎ አይቆጠርም እኔ የሰራሁት ኸይር ስራ ነገ የውሙል ቂያማ በሚዛን ላይ የሚቀመጠው በኔው ሚዛን እንጂ በልጄ ሚዛን ላይ አይደለም ከሌሎች ጋር በተገናኘ መልኩ ያለው ሥርዓት እዚሁ ዱንያ ላይ ነው ምድራዊ መርገምትና በረከት እንደሚባለው በእኛ ቤት ውስጥ በኔ መታዘዝ በኔ ኸይረኝነት ሰበብ ቤተሰቦቼ ሊረዘቁ ይችላሉ በኔ ወንጀል በኔ ጥፋት ሰበብ ቤተሰቤ ውስጥ ችግር ሊከሰት ይችላል ያ የዱንያ ጉዳይ ነው አኺራ ላይ ግን እያንዳንዱ ሰው በነፍስ ወከፍ ነው የሚያዘው በሰራው ስራ ነው የሚጠየቀው በአደም አለይሂ ሰላም ዘላለም የሚፈረድብኝ ምንም ጥፋትም ሆነ ሞት ወይም ጀሃነም የለም ተግባባናው ስለዚህ ቅድሚያ ከዚህ ትርጓሜ ነው የምንነሳው ታዲያ እንደዛ ከሆነ ይላሉ ወደ ሌላው እስከ መሄዴ በፊት ጥያቄ ያነሳሉ አደምና ሐዋ አለይሂም ሰላም በሰሩት ጥፋት ምክንያት አላህ ሌሎችን የማይቀጣ የዘላለም ሞት የማይፈርድ ከሆነ ለምንድነው ታዳኛ ልጆቻቸው እዚህ ምድር ላይ ይኖር ነው እነሱ ከጀነት ሲወጡ እኛ ጀነት ላይ ለምን ላይፉን አልቀጠልነው የሚል ጥያቄ ይነሳል ጥያቄው ሐቅ ተፈልጎበት ከሆነ ትክክለኛ ነው መልስም ያስፈልገዋል ነገር ግን መስመሩን የሳተ ስለሆነ መስመር መሳቱን ልንነግራቸው ይገባል ይሄ ጥያቄ መነሳት ያለበት መቼ ነው ከተባለ እንዴት መስመር እንደሳተ እንድንነግራቸው ነው እዛው ጀነት ውስጥ ተወልደን እዛው ጀነት ውስጥ ላይፍን አሊፍ ብለን ጀምረን ቢሆን ኖሮ ከሆነ ጊዜ በኋላ ሁለቱ ወላጆቻችን አትቅረቡ የተባሉትን ዛፍ ቀርበው ቢበሉ ኖሮ ሁለቱ ተነጥለው ያጠፋችሁት ውጡ ከጀነት ልጆቻቸው ግን ከነሱ ጋር ምንም አይነት ግንኙነት ስለሌላችሁ በዛው ቀጥሉ ይባላል ይሄን ጥያቄ ግን አሁን እንዳናነሳ እኛ ራሱ መወለድ የጀመርነው አደምና ሐዋ አለይሂም ሰላም ከጀነት ከወጡ
ምድር ላይ ህይወትን አሊፍ ብለው ከጀመሩ በኋላ ስለዚህ ምን ማለት ነው እኛ ለምን አልተመለስንም የሚባለው መጀመሪያውስ መች ውስጡ ገባንና ላይፍን አሊፍ ብለን ጀመርን ገባችሁ ወንድሞች በምሳሌ ለማስረዳት ያክል አንድ ባልና ሚስት ሰፊ ግዛት ያለው አንድ የግል መኖሪያ ቤት አላቸው ነገር ግን ባልየው በጣም ቁማርተኛ ከመሆኑ የተነሳ ገንዘቡን ሁሉ አሲዞ ይበላና መጨረሻ ቤቱን ያሲዛል ለቁማር ጫወታ በዛ የቁማር ጫወታ እሱም ቤቱን ይበላና ያንን ሰፊ ቤቱን የተንጣለለ መኖሪያውን አስረክቦ በቤት ክራይ ውስጥ መኖር ይጀምራል ከዛ በኋላ ሚስትየው ታረግዝና ልጅ ይወለዳል ልጆቹ ሲያድጉ ያባታቸውን ወሬ ሲሰሙ ከዚህ በፊት ሰፊ መኖሪያ ግቢ ያለው መኖሪያ ቤት ሰፊ ግቢ ያለው መኖሪያ ቤት እንዳለው ሲያውቁ በምን ምክንያትም እንደዚሁ ያን ቤት እንደለቀቀ ሲረዱ ታዲያ ከኛ ጋር ምን ያገናኘዋል ጥፋቱን ያጠፋው አባታችን ነው ከዛ ቤት መውጣት ካለበት እሱ ነው እኛ ቤቱ ወደኛ ይመለስልን ብለው ጥያቄ ያቀርባሉ ጥያቄያቸው ተገቢነት አለው ወይስ የለውም የለውም ምክንያቱም በዛ ቤት ውስጥ አልተወለዱም አልኖሩም እነሱ የተፈጠሩት በኪራይ ቤት ውስጥ ይያሉ ነው ይሄን ጥያቄ ማንሳት የሚችሉት መቼ ነበር እዛው ቤት ውስጥ ይያሉ ተወልደው አድገው ቢሆን ኖሮና ባልየው ቤቱን በቁማር አሲዞ ተጫውተው ቢበላ እኛ ቤታችንን አንሰጥም ቁማሩን አልተጫወትንም የተጫወትከው አንተ ነህ ከፈለክም ሰርተ ካልሆነም ሂደ ሰርቀህ ክፈል የራስ ጉዳይ ማለት ይችላሉ በቤቱ ላይ ምን ስላላቸው ድርሻ ስላላቸው አባት በተጫወተው ቁማር እኛም አብረን ቤቱን ምንለቅበት ምክንያት የለም የኛም ጭምር ነው ቢሉ መብት አላቸውና ታዲያ አደምና ሐዋ ባጠፉት ጥፋት ጌታ አላህ ዘሮቹን አይቀጣም የምትሉ ከሆነ ለምንኛ አልተመለስን ብለን ቢሉ ሰዎች ባጭሩ የሚሰጣቸው ምላሽ እዛ ነበር ነው የመጀመሪያ አልነበርንም እኛ የተወለድነው ወደዚህ ምድር ላይ ከመጡ በኋላ ነው ስለዚህ ጥያቄው አግባብነት የለውም እና አሁንም ወደ ዋናው ስንመለስ ጌታ አላህ አንዱ በሰራው ወንጀል ነገ የውሙል ቂያማ ሌላው ላይ የሚፈርድ አንዱ በሰራው ኸይር ስራ ሌላውን ለጀነት የሚዳርግ ነው የሚል እምነት የለንም እያንዳንዲቷ ነፍስ በሰራችው የምትያዝ ነች ኃጢያት ማለት ሙኻለፈቱ አምሪላህ ዐዘ ወጀል የጌታ አላህን ትእዛዝ በራስ ፍቃድ ጥሶ መገኘት ነው ይሄንን ነጥብ ካነሳሁኝ ወደ ሁለተኛው ነጥብ ስንገባ ሌላውን እናነሳው የሚገባው ሁለተኛው ነጥብ ደግሞ ሁላችንም ኃጢያተኞች መሆናችንን ማመን አለብን ይብዛም ይነስም አይነቱ ይለያይም ሰው ሆኖ ጥፋት ላይ ያልወደቀ የለም ሁላችንም ኃጢያተኛ ነን ሁላችንም ኃጢያተኛ ነን ስንል አሁንም እንዳንሳሳት ከአደም አለይሂ ሰላም የወረስነው ኑሮ ሳይሆን የግብር ኃጢያት ህግን በመተላለፍ ራሳችን የወደቅንበት ማለት እንጂ ከላይ ወደ ታች የተላለፈ አይደለም ምክንያቱም ማንንም ሰው ሲወለድ ከኃጢያት የነጻ ንጹህ ሆኖ ይወለዳል ተብሎ ስለተነገረን የወረስነው ኃጢያት የለም የሰራ ነው እንጂ ብለን እናምናለን ትክክለኛ ሐጅን የፈጸመ ሙስሊም ከሐጅ ተግባሩ ሲመለስ ከኃጢያት የጸዳ ሆኖ እንደሚመለስ ረሱል አለይሂ ሰላቱ ወሰላም በምን ምሳሌ ነው የነገሩን ከየውመ ወለደትሁ ኡሙሁ ነው ያሉት ልክ እናቱን እንደወለደችው ቀን ይሆናል አሉ የተወለደ ሰው በተወለደበት ቀን ምን የለበትም ኃጢያት የለበትም በሌላ ሐዲስም رفع القلم عن ثلاث ቀለም ከሶስት ሰዎች ላይ ተነስቷል አንዱ ማን ነው عن الصبي حتى يحتلم ህፃን የሆነ ሰው ለአካለ መጠን እስኪደርስ ድረስ ንጹህ ነውና ማለት ስለዚህ ሁላችንም ኃጢያተኛ ነን ብለን ስናምን በውርስ የተቀበልነው ማለት ሳይሆን በግብር በተግባራችን ወይ አድርጎ የተባልነውን ዋጅብ ችላ በማለት ወይ አታድርጎ የተባልነውን حرام በመዳፈር የፈጸምነው እንዳለ ለናምን ይገባል ይሄ መሆኑን ጌታ አላህ ራሱ ነግሮናል በሱረቱ ፋጢር 35ኛ ሱራ አንቀጽ 45 ላይ የመጨረሻው አየት ላይ ወለው يؤاخذ الله الناس بما كسبوا እኔ አላህ ሰዎች በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ በሆን ኖሮ አለ ልክ እንደ ምድራዊ ህግና ስርዓት ማለት ነው ህግን ስንተላለፍ የህግ አካላት ካዩን ወዲያው ይዘው በቁጥጥር ስራው ለው ፍርድ ቤት እንደሚያቀርቡን በ24 ሰዓት በ48 ሰዓት ፋይል እንደሚከፈትብን ልክ እንደዛው አላህ ከኛ ጋራ ሙአመላ ቢያደርግ ኖሮ ምን ይከሰት ነበር ወንጀል በሰራን ሰዓት ወዲያውኑ ተመጣጣኝ ቅጣትን ቢያወርድ ما ترك على ظهرها من دابة የመሬት ወለል ላይ ተንቀሳቃሽ የሆነን አንድንም አይተውም ነበር ነው ያለው ሁላችሁንም ማጠፋችሁ ነበር ነው ያለው ይሄ ማለት ሁላችንም ምንድነን ማለት ነው ኃጢያተኞች ነን ማለት ነው ይብዛም ይነስም
አይነቱና መጠኑ ያንዱ ከሌላው ቢለያይም ሰው ሁሉ ጥፋት ላይ እንደወደቀ ነው የሚነግረን ነብያችን አለይሂ ሰላቱ ወሰለም ኩሉ በኒ አደም ኸጣ የአደም ልጆች በጠቅላላ ሲበዛ ተሳሳች ናቸው ወኸይሩል ኸጣኢን አተዋቡን ከተሳሳቾች ሁሉ በላጮቹ ግን በተውበት የሚመለሱ ናቸው ብለው ጥፋት ላይ እንደወደቅን ነግረውናል እኛም ማምነን መቀበል አለብን ሆን ብለን ፈቅደን ኃጢያት ላይ ስለወደቅን እዚህም ላይ ወገኖቻችን ከኛ የተለየ አቋም አላቸው ሰው ኃጢያት ላይ የወደቀው ኃጢያትን አለመስራት ስለማይችል ነው ይላሉ በብዙ ውይይቶች የገጠመኝ ነው ሰው ኃጢያትን አልስራ ካለ አለመስራት ይችላል ወይስ አይችልም ብትሏቸው በፍጹም አይችልም ነው የሚሉት አይችልም በቃ አንዴ የወደቀው የአደም ዘር ሆኗል መሰረቱ ስለተበላሸ ስሩ ስለተበከለ ቅርንጫፉ ሁሉ ተበክሏል አለመስራትን አይችልም ይላሉ ይሄ ከእምነትም ከሎጂክም አንፃር ረጅም ርቀት የሚያስከድ ፍክራ አይደለም እንዴት የሚባል ከሆነ ከእምነት አንቀጾች እንነሳለን ሰው በራሱ ኃጢያትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ኃጢያትን አልስራ ብሎ ቢወስን ንጹህ የአላህ ባሪያ ለመሆን ብሎ ቢያቅድ አይችልም ከተባለ ታዳ በአላህ ቃል ውስጥ አትስራ የሚለው ቃል ምን ሊያረግ መጣ ምክንያቱም አላህ አንድን ህግ ሲያዝ ወይ ሌላን ህግ ሲከለክል ምንን መስፈርት ያደረገ ነው አቅምና ችሎታን መስፈርት ያደረገ ነው ላ ይከልፉ الله ነፍሰን ኢላ ወስዓሃ አላህ አንዲትን ነፍስ ያቅሟን እንጂ ከአቅሟ በላይ አያስገድዳትም ነው የሰጣትን እንጂ አይጠይቃትም ነው ኃጢያትን አለመስራት የማንችል ሆነን ከተፈጠርን አትስሩ ማለት ምንድነው ማዕናው ይሄ ማለት ሰውየው ከ50 ኪሎ ግራም በላይ ሰው በእጁ ሊያነሳ አይችልም አንተ ይሄንን ያወቅ ቅጥር ሰራተኛ አድርገህ ቀጥረኸው ነበር ያን 100 ኪሎ ግራም ከቦታው አንስቶ ማለት ነው ሲሚንቶውን እዚህ እንዲያመጣው አዘዝከው ሞከረ አቃተ ወደቀ ሰነፍ ሰራተኛ ብለህ አባረርከው ሰነፉ ግን እሱ ነው ወይስ አንተ ነህ እንደ ሐቂቃው ማን ነው ቀጣሪው እሱ አይደለም ያማ ካቅሙ በላይ ነው የታዘዘው መጀመሪያ አንተ ሰራተኛ ስትቀጥር እምታዘው ነገር ሁሉ ባቀሙ ልክ ሊሆን ይችላል ጌታ አላህ እኛን ሲፈጥረን ችሎታችንን ያውቀዋል ከምን እስከ ምን እንደሆነ ስለዚህ ህግን ሲያወጣ ሲደነግግ በአቅማችን ልክ ነው የሚያዘን ይሄንን ከተስማማንበት ኃጢያትን አለመስራት የማንችል ከሆነ ወደድንም ጠላንም እዛ ኃጢያት ላይ ምን ወድቅ ከሆነ አትስሩ ብሎ መከልከሉ ምንድነው ትርጉሙ ታዲያ ፋይዳው እሺ ብለ ተዛዙን ተቀበለ ላለመስራት ብትወስንም አትችልም ተብሏል ካልቻልክ አትስራ ማለቱ ማዕናው ምንድነው ትርጉም አልባ ነው የሚሆነው ሁለተኛስ የሎጂኩ ጥያቄ በሰራው ኃጢያትስ ለምን ተጠያቂ ትሆናለህ ለምን ሰራህ ተብለ ትጠየቃለህ ካለ የሰራኸውማ አለመስራትን ስለማትችል ነው አለመስራትን እየቻልክ መተውን እየቻልክ ሆን ብለ ብትዳፈርማ ኖሮ ለምን ተዳፈርክ ተብለ ልትጠየቅ ነበር በጌታ ፊት አሁን ግን ኃጢያት ላይ የወደከው ምንድነው አለመስራትን መጀመሪያ የማትችል ስለሆነ መስራቱ ግድ ሆኗል ማለት ነው ካቅም በላይ ሆኖ ግድ ሆኖ በሰራው ነገር በወንጀለኝነት ትከሰሳለህ አይ ካቅም በላይ ግድ ሆኖ በሰራው ነገር አትከሰስም ከተባለ ደግሞ የትኛው ኃጢያት ነው ታዳኒን የሚያስከስሰኝ ኃጢያትን አለመስራት አትችልም ተብያለሁ ይሄ ደግሞ ከእስልምና ማስተምሮ ይጋጫል ጌታችን አላህ ሱረቱል ማኢዳ ቁጥር 3 ጀምራችሁ ብትመለከቱት በእኛ ላይ حرام ያደረጋቸውን ነገሮች ይዘረዝርና እንዳንቀርባቸው መጨረሻ ላይ ግን ምንድነው ያለው فمن اضطر እነዚህን ተግባራት ኃጢያት የተሰኙትን ለመስራት የተገደደ ሰው ግን ይላል في مخمصة أي في مجاعة شديدة برتو يهون رهاب قطمت غير متجانف لإثم وده وانجل يلا زنبله هونو لمسرات يتجدد سوغن كال يادرقو فإن الله غفور رحيم الله يقرباي أزاينو إلى لمثالي أنت يا الله سم سايوسابت براسو غزي يموت بكتن مبلات كلكلنو إنما حرم عليكم بلو الله الميتة يموت النجر إرمارقوبنا خمرن متطات እንደዚሁ ክልክል ሆኗል ፊልድ ወጣህ አንተ መሃል በረሃ ላይ ደረስክ ውሃ ጥምና ረሃብ ይዞሃል ልትሞት ተቃርበሃል ያሰብከው ከተማ ለመድረስ ገና ብዙ ኪሎ ሜትር ይቀርሃል ከፊት ለፊት የሞተ እንስሳ በክ ታገኘ የአላህ ስም ሳይወሳበት
ረሃቤን ያስታግስልኛል ብለህ የተወሰነ ልትበላ ስትል የአላህ ስም ያልተወሳበት እርድ ነው በጠርሙስም ፈሳሽ ነገር አግኝተ እንደው ቢያንስ ይታደገኛል ጥሜን ይቆርጥልኛል ብለህ ልትጠጣው ስትከፍተው ኸምር ሆኖ አገኘኸው ምን ታደርጋለህ ነው በዚህ ሰዓት ያሰብከው ከተማ በህይወት ሊያቆይህና ሊያደርስ በሚችል መልኩ የተወሰነ ከኸምሩ ብትጠጣ ከዛ ከሞተው በክት ላይ የተወሰነ ቆርጠህ ብትበላ ኃጢያት ላይ ያለው ደክም ትክክል ስራ ነው የሰራኸው ነው የሚለው ታዲያ መቼ ነው ኃጢያት የሚባለው ሲባል እዚህ ጋር መሐመድ ሬስቶራንት ገብተህ ሐላል የሆነ ክትፎና ጥብስ ማዘዝ እየቻልክ ከበደ ሬስቶራንት በግራ በኩል ገብተህ አሳማና የመሰለውን ስታዝ ነው ኃጢያት ላይ እየወደከው ለምን ምርጫህን ከሐላል ወደ ምን ተጠቀምክበት ወደ حرام ፈቅደህ ነው የሚያስገድድ ሁኔታ ሳይኖር እዚህ ጋር ሐላል የሆኑ ለስላሳዎች ወተትና ውሃ መጠጦች ይያሉ ቢራና መሰሉን እዚህ ገብተ ያዘዝክ ጊዜ ተግባር ኃጢያት ይሰኛል ያንን ወቅት ያንን ሳንቲም ያንን ጉልበት ለሐላልም መጠቀም የምትችልበት ነበር ኢብቲላእ ነው በተሰጠህ በዛ ነፃ ምርጫ ወደ حرامው ስላዘነበልክ ነው የምትጠየቀው ይሄ ፊልድ የወጣው ሰውዬ ግን ህይወቱን ከማትረፍ ውጪ ምንም አማራጭ የለውም ከጎኑ ሌላ حلال ምግብ حلال መጠጥ የለም እሱም እስከጠግብ ድረስ ሳይሆን ያለው ያሰብኩት ከተማ በህይወት እስኪያቆየኝ እዛ حلالውን እስካገኝ ድረስ ብሎ ጥሙን በሚቆርጥለት ረሃቡን በሚያስታግስለት ልክ ብቻ ነው ይበለው فإن الله غفور رحيم ከምርጫ ጋር ነው የኃጢያት ትርጉሙ ማለት ከምትችለው ጋር ነው አማር ኢብኑ ያሲር ሙሽሪኮች ይዘውት ጣዖታቸውን በመልካም እንዲያነሳ ረሱል አለይሂ ሰላቱ ወሰላምን በመጥፎ እንዲዘክር አስገደዱት ፍቃደኛ አልሆነም ዱላው ግን እየበረታበት ሲመጣ በጨረሻ ህይወቱን ለማትረፍ ሲል ፍቃዳቸውን ፈጸመላቸው እየሮጠ ወደ አላህ መልእክተኛ መጣ እሳቸውም እንደዚሁ ነገሩት ውስጡ ምን እንደነበር ጠይቀውት فإن عادوا فعود ድጋሚ ይዘው ያንኑ ካረጉ ተመለሰላቸው ውስጥህ እስካላመነበት ድረስ አሉት ጌታ አላህም አንቀጹን አወረደው ልቡን ለክህደት ያሰፋ ሰው የአላህ ቁጣ በሱ ላይ እንደሚሆን ተናገረና ኢላ መን ኡክሪህ የኩፍር ንግግር እንዲናገር የተገደደ ሰው ብቻ ሲቀር እሱ እዚህ ውስጥ አይካተትም ግን ምን ከመሆኑ ጋር ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በኢማን የተረጋጋ ሆኖ ሳለ ይላል በመላስ ያልፈቀደውን ሰው ሊናገር ይችላል የተገደደ ጊዜ ብቻ አይደለም በደስታ ጊዜ በቁጣ ጊዜ ከራሱ አውት ኦፍ ኮንትሮል የማይሆን ነገር ሊናገር ይችላል ግን አይያዝም ሰውየው በዛች በረሃ ላይ ግመሉን ይዞ እየተጓዘ فانفلتت منه አመለጠችው ከሱ وعليها طعامه وشرابه ሚበላው ምግብና ሚጠጣው መጠጥ ላይ ነበር እሱንም ጭምር ሪዝቁንም ነው ይዛውበት ሄደችው በረሃ ነው ሚመልሰለት ሰው የለም فايس منها ከሷ ተስፋ ቆረጠ فاتى شجره فاضطجع في ظلها ወደ አንዲት ዛፍ መጣና በጥላዋ ስር ተጋደመ وقد ايس من راحلته በርግጥም ከመጋለቢያው ከግመሉ ተስፋ ቆርጦ ነበር فبينما هو كذلك ሰውየው በዚህ መሃል ይያለ اذ هو بها قائمه عنده ሲነቃ አጠገቡ ቆማ አገኛት አላህ መለሰለት ግመሉን فاخذ بخطامها ወዲያውኑ ልጓሟን ይይዝና وقال من شده الفرح ከደስታ ብዛት የተነሳ ምን አለ اللهم انت عبدي وانا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ የዚህ ሰው የንግግር በሸርዕ ሚዛን ቢታይ ኩፍር ነው አይደለም ኩፍር ነው ጌታውን ባሪያ አድርጓል ራሱን በጌታው ላይ ደግሞ ጌታ አድርጎ ሹሟል ለምን አልከፈረም ታዲያ اخطا من شده الفرح አሉ መልእክተኛው ከደስታ ብዛት የተነሳ ተሳስቷል አላህ በባሮቹ ተውበት ለላሁ አሸዱ ፈራህን በተውበት عبده ብለው ይሄን ሲነግሩን ማለት ነው ስለዚህ በእስላም ነገ የሚያስጠይቅህ ምንድነው ራስ ፈቅደህ ባቅምህ ስር የሆነውን ነገር ማድረግ እየቻልክ ስትተወው መተው መጠንቀቅ እየቻልክ حرامውን ደግሞ ስትዳፈረው ነው ሰው ኃጢያትን አለ መስራት አይችልም ከተባለ በየትኛው ኃጢያት እሺ ይከሰሳል ባልቻለው ነገር መጀመሪያም ችሎታውን አምላክ ካልሰጠው ለምን አትስራ ብሎ ከለከለው ታዲያ ወይ ደግሞ ምን ጥያቄ ሊያነሱ ይችላሉ እሺ ታዲያ ለምን ንጹህ ሰው አልተገኘም ለምን ሰው ሁሉ ኃጢያተኛ ሆነ ሲባል ስሜቱ ነው ራሱ ፈቅዶ ለኃጢያት ራሱን ማስገዛቱ ነው እንጂ ተፈጥሮ እንዳይሰራ የማይችል አድርጎ አላህ ስላዘጋጀው አይደለም በጌታ አላህ ማንነት ውስጥ ንጹህ አድርጎ ነው ሰውን የፈጠረው የተሟላ መሳሪያ ሰጥቶታል በሰጠው መሳሪያ ልክ ነው ይሄንን አድርግ ይሄንን አታድርግ ብሎ የሚከለክለው ያ መሳሪያ የተጓደለ የተበላሸቀን እንኳን ዋጂቡም ጭምር ይነሳለታል የመቆምን አቅም የሰጠን ጌታ እኮ ነው ወቁሙ ሊላሂ ቃኒቲን ታዛዦች ሆናችሁ ለኔ ቆማችሁ ስገዱ ያለው
መቆም የሚያስችለን መሳሪያው የተበላሸ ጊዜ በህመምም ይሁን በሌላ የዛኔ ግን ወቁሙ የሚለውም ትእዛዝ ይነሳል ፈተቁላህ መስተጣዕቱም በቻላችሁት ያክል እኔን ታዘዙኝ ፍሩኝ ያለው ጌታ አሁን መቀመጥ ከሆነ ምንችለው ተቀምጣችሁ ስገዱልኝ ነው ቢመንዚለቲል ቂያም ይታየልናል አልተሰጠንማ ያው መቀመጡን ያልቻለ ጊዜ ደግሞ በቀኝ ጎኑ ተጋድሞ ይሰግዳል የተሰጠው እሱ ነውና ያንን ያልቻለ ያልጋ ቁራኛ ከሆነስ በጀርባው እንደተንጋለለ በተኛበት በአይኑ ወደ ቂብላ ያየ ይሰግዳል ማለት ነው ምክንያቱም አላህ አንድ ነፍስ የሚጠይቃት በሰጣት ልክ ነው ያልሰጣትን ያህል ስሪ አይላትም ወይንም መጠንቀቅ ማትችለውን ተጠንቀቁ አይልም አላህ ፍትሃዊ አምላክ ነው ከፍትህም በላይ አርራህማኑ ረሂም እጅግ በጣም ሩህሩ አዛኝ ጌታ ነው ስለዚህ የሰው ልጅ ኃጢያትን አልስራ ቢል ይችላል ለምን ታዳ ኃጢያት ላይ ወደቀ ራሱ ፈቅዶ ነፍስያውን ስሜቱን ተከታይ መሆኑ በዙሪያው ያሉት መጥፎ ጓዶቹ ወደዛ ነገር መምራታቸው የዚህ ዓለም ብልጭልጭ ነገር የዱንያ ገጽታ እሱን ማታለሏ የሸይጣን ውስወሳና የሸይጣን ተጣሪዎች ስብከት እነዚህ ሁሉ ተደራርበው ከመስመር እንዲወጣ ተጽኖ ፈጥረውበት እንጂ በራሱ በማንነቱ በተፈጥሮ ለኃጢያት ባሪያ እንዲሆን ተላልፎ ስለተሰጠ አይደለም አላህ ምንም የሚከሰስበት ምክንያት የለም ንጹህ አድርጎ ስለፈጠረን ማለት ነው ተግባባን ይሄንን ሁለተኛ ነጥብ እንድረዳ ነው ስለዚህ ሁላችንም ኃጢያተኛ ነን ስንል ራሳችን ህግ በመተላለፋችን መሆኑን ልናምን ይገባል አሁን የቀረው ምንድነው ከኃጢያት መዳኛው መንገድ ወይም ስርየቱ ምንድነው ነው ወሳኝ ምክንያቱም ሁላችንም ኃጢያተኛ መሆናችንን ካመንን ኃጢያተኞች ነገ የውሙል ቂያማ የሚጠብቃቸው የጌታ አላህ ቅጣት ነው ጀሃነም እሳት ነው አላህ ይጠብቀን ከዚህ ከጀሃነም እሳት ለመዳን ከአላህ ቁጣ ለማምለጥ ምንድነው ኢስላም ያስቀመጠው መፍትሄ ሲባል እጅግ በጣም ብዙ አሉ ያው ሰዓት ስለማይኖር ከ1 እስከ 3 ያሉትን ብቻ ነው መጠቅሰው እሱም ሰዓቱ ከፈቀደ ነው ከነዛ ውስጥ አንዱና ዋነኛው የመጀመሪያው ኃጢያተኛ መሆናችንን አምነን በተውበት ወደ አላህ መመለስ ጥፋተኛ መሆናችንን ከልባችን አረጋግጠን አምነን አላህ ሊቀጣንም ሆነ ሊቆጣብን ከፈለገ ከሱ ቁጣና ቅጣት ማንንም ሊያስጥለን እንደማይችል እርግጠኛ ሆነን ወደዚሁ ጌታ በተውበት መመለስ የመጀመሪያውና ዋነኛው ሌላ ሊያድነን የሚችል አካል የለም ምክንያቱም ህጉ ጥፋቱ የተፈጸመው የማንን ትእዛዝ በመጣስ ነው የጌታ አላህን ባለመብቱ አላህ ነው ማለት ነው እኛ ደግሞ ባለ ዕዳ ነን ነገ ሊከሰን የሚችለው አላህ ነው እምንከሰሰው እኛ ነን ሶስተኛ አካል ምን አገባውና ነው ጣልቃ ገብቶኛን የሚያድነን ከጌታ አላህ ውጪ ማንንም ሊያድን አይችልም ከአላህ ውጪ አዳኝ መኖር የለበትም ለምን አዳኝ መሆን የሚችለው የህጉ ባለቤት ነው ይሄንን ስሩ ዋጅብ ነው ይሄን አትስሩ حرام ነው ብሎ የደነገገ አካል ካለ ህጌን የታረጋችሁ ብሎ ነገ የሚጠይቀንም ይሄው አካል ነው በባሮቹ ላይ ህግን ያወጣው ደግሞ ማን ነው ጌታ አላህ ነው ኢሳ አይደለም ወይ ነብያችን ሰለላሁ ዐለይሂ ወሰለም አይደሉም ስለዚህ እነሱኛን ሊያድኑን አይችሉም ሊከሱንና ሊፈርዱብንም አይችሉም የጣስነው ህግ የነሱን ህግ ሳይሆን የማንን ነው የጌታ አላህን ህግ ነው የጌታ አላህን ህግ ከጣስን በህጉ ላይ ከፈለገ ምህረቱን ሊገልጽ ካልሆነ በፍታዊነቱ ቅጣትን ሊወስን የሚችለው ራሱ የህግ ባለቤት የሆነው አላህ ነው ሶስተኛ አካል ምን ሊያረግ ነው በዚህ መሃል ገብቶ አንተን ሊያድንህ የሚችለው ምን አይነት ሎጂክ ነው እንዴ ጀማልን በደልከው ጀማል አሁን ባለመብት ነው አንተን መክሰስ ይችላል አንተ ደግሞ በዳይ ነህ ተከሳሽ ነህ ቶፊቅ በመሃል መጣና አፉ ብያለሁ በቃ ሂዳለ ምን ማለት ነው ሐቁ የጀማል ነው የተውፊቅ ነው የማን ነው የጀማል ነው የተበደለው እሱ ነው ስለዚህ ከፈለገ አፉ ሊልህ የሚችለው ራሱ ጀማል ነው ካልሆነስ ሐቅን ፈልጋለሁ ብሎ ሊከስ ሊጠይቅ የሚችለው ጀማል ነው ተውፊቅ መጥቶ አንተን አፉ የሚልበት ምን ምክንያት አለው ጌታ አላህ እኛን አዞን ወይ አንድ ነገር አትቅረቡ ብሎ ከልክሎን ባዘዘው ነው በከለከለን ነገር ኃጢያት ላይ መውደቃችንን ካመንን ለምን ብሎ የሚጠይቀን ማን ነው ይሄው ጌታ ነው ሊፈርድም ሊምረን የሚችለው ይሄው ጌታ ነው እኛም ተውበት ማድረግ ያለብን ወደዚህ ጌታ እንጂ ወደ ሌላ አካል አይደለም ከሌላ አካል ጋር የሚያገናኝ ነገር የለም አልመሲህ ኢሳ ስገዱ ብሎ አዞናል ስለዚህ ባለ መስገዳችን ለምን ሰላት ተዋችሁ ብሎ ሊከሰንም አይችልም ቀድሞውንም አላዘዘንም ወይም ዚና حرام ነው ራቁ ብሎ እኛ ላይ ህግ አውጥቷል ከልክሏል ተናገሩ እንጂ አልከለከለም ዝሙት ላይ የወደቀውን ባሪያውን ዝሙት ላይ የወደቀን የአላህ ባሪያም ነገ ለምን ሰራህ ብሎ ሊፈርድ አይችልም
ህጌን የታደረክ ማለት የሚችለው ጌታ አላህ ነው ስለሆነም ነገ የውሙል ቂያማ ወለነስአለነ الذين ارسل اليهم فلنسالن الذين ارسل اليهم ولنسالن المرسلين ወደነዚያ መልእክተኛ የተላከላቸውን ህዝቦች እንጠይቃለን እንዲሁም መልእክተኞቹን ይላል መልእክተኛ የተላከላቸውን ህዝቦች አላህ ምን ብሎ ይጠይቃቸዋል ماذا اجبتم المرسلين በተለያየ ዘመን በተለያየ ስፍራ መልእክተኛ ልከላችሁ ነበር ምንን ምላሽ ሰጣችሁ አላህ ነው የሚጠይቀው ለምን መልእክተኛንም የላከው መጽሐፍትንም ያወረደው እሱ ነውና ህጌ የታደረጋችሁ ብሎ እሱ ነው የሚጠይቀው መልእክተኞቹንም እንደዚሁ የሰጣችሁ መጽሐፍ ምን አረጋችሁ ይላል እያወቀ ለተላካችሁት ማህበረሰብ በአግባብነት አስተላልፋችኋል ምስክራችሁስ ምንድነው ይላል ከሱ በላይ ምስክር የለም ስለዚህ እኛ ነገ ምን እንጠየቀው ስለ ህጉ ጌታ አላህ ዘንድ ከሆነ ዛሬ ተውበት ማድረግ አለብን ካልን ተውበቱ ወደ ማን ነው ወደዚህ ጌታ ወደ አላህ ነው ይሄ ሎጂክ እንዲገባን ነው ሌላ ሶስተኛ አካል አያስፈልግም ስለዚህ ቁርአን ምን ይላል ነው አሁን ጥያቄው በሱረቱ ኑር 24ኛ ሱራ አንቀጽ 32 ላይ ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ይላል እናንተ በአላህና በመጨረሻ ቀን ያመናችሁ ሰዎች ሆይ ወቱቡ ኢለላህ ወደ ጌታችሁ ተመለሱ አለ ወደ ማን ወደ አላህ ተውበት ወደሱ እንጂ ወደ ሌላ አካል አይደለም አላማው ስለምንድነው ከተባለ ለዓለኩም ትፍሊሁን ትድኑ ዘንድ አለ ከጌታ አላህ ቁጣ ከጌታ አላህ ቅጣት ሊያድነን የሚችለው ወደሱ ተውበት አድርገን መመለሳችን ብቻ ነው ከአላህ ውጪ ሌላ አዳኝ ሊኖር አይችልም በምንም ሎጂክ ያ ያድናል የተባለው አካል እንዴት ያድነናል ምክንያቱም የፈጸምነው ኃጢያት የሱን አይደለማ የጌታችንን ትእዛዝ ጥሰን ነው ወይም የተውናቸው ችላ ያልናቸው ዋጂባት ካሉ ጌታችን የደነገገውን ነው ችላ ያልነው ያ አካል ምን ብሎ ነው ሊያድን የሚመጣው በማን ህግ ላይ ወይስ ስልጣኑን ለቋል ማለት ነው የመጀመሪያው አምላክ አሳልፎ ሰጥቷል ስለዚህኛ ምናምነው ፍርድ ማን ነው የአላህ ነው ህግን ያወጣው እሱ ነው ተውበትም ወቱቡ ኢለላህ ወደ አላህ ተመለሱ ከፈለክ ልትቀጣኝ ካልሆነም በቸርነት ልትምረኝ የምትችለው አንተ ነህና ወንጀለኛ መሆኔን አምኛለሁ እባክህ ማረኝ በማለት ወደ አላህ መመለስ የመጀመሪያውና ዋናው የኃጢያት ስርየት መገለጫ መንገድ ነው በእስላም ጥፋተኛ መሆናችንን ከልብ ማመን አለብን ያላመነ ሰው ይቅርታ ለመጠየቅ ልቡ አይነሳሳም hatta በሰዎች ዘንድ ያለውን ምሳሌ እንኳን ብናየው አህመድን ለፈጸምክበት በደል ይቅርታ ጠይቀው በባል በደለኛ መሆኔን ውስጤ ካላመነ ይቅርታ ለመጠየቅ አልነሳም ምን አድርጌው ማለት ያይቀርም ስለዚህ ጌታ አላህን ይቅርታ ለመጠየቅ ወደሱ ተውበት ለማድረግ ጥፋተኛ መሆንን ማመን ያስፈልጋል ለዚህ ትልቅ ምሳሌ የሚሆኑን አደምና ኢብሊስ ናቸው ሁለቱም በጀነት ውስጥ ጥፋት ላይ ወድቀዋል አንዱ የታዘዘውን እንቢ ብሎ ሌላኛው ደግሞ የተከለከለውን ተዳፍሮ ጌታ አላህ አንደኛውን ይቅርታ አደረገለት ማረው ሌላኛውን ግን በቁጣው እንዲዘወትር አደረገው ለምን ሁለቱም የሱ ባሮች ናቸው ነው አይደለም አላህስ በባሮቹ መሐከል ያዳላል እንዴ አያዳላም አልዓድል ፍጹም ፍትሃዊ ጌታ ነው ከዓድልም በላይ ፈድል በትሩፋት በቸርነት ሙዓመላ የሚያደርግ ነው በይቅርታ ብዙዎችን እያለፈ ማለት ነው ታዲያ ይሄ ጌታ በባሮቹ መሐከል አያዳላም ካልን ኢብሊስን ለምንድነው በቁጣው ያዘወተረው አደምን ለምንድነው የማረው ሁለቱም ጥፋት አጥፍተው ስለነበር ምክንያቱን ያወቅን ጊዜ ከኛ ኃጢያት ጋር በተገናኘ መልኩ እኛም ምን ማድረግ እንዳለብን ትምርት ይሆነናል ወደ አደም ስንመጣ አደም ከሐዋ አለይሂማ ሰላም ጋር ያጠፉት ጥፋት አትቅረቡ የተባሉትን የዛፍ ፍሬ በመቅረብ የተከለከሉትን በመዳፈር ነው ወንጀል ላይ የወደቁት ታዲያ ጌታ አላህ ምን አላቸው ወንጀል ላይ የወደቁ ጊዜ ከጀነት ውጡ አላላቸው ፈናዳሁማ ረብሁማ ጌታቸው አላህም እንዲህ ሲል ጠራቸው አለም አንሃኩማ አን ትልኩማ الشجره ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት መጀመሪያ ጌታ አላህ ከፍርድ በፊት ውሳኔ ከማስተላለፉ በፊት ለዚህ ጥፋት በሱ በኩል የተፈጸመ ምንም ስተት ምንም ክፍተት እንደሌለ ማስረጃ ያቆመ ነው መጀመሪያ ባይከለክላቸው ኖሮ ለምን በላችሁ ብሎ ማይጠይቃቸውም ነበር ሁጃ ግን ሲያቆም ቀድሞ ምን አለ አለማን ሃኩማ አን ትልኩማ الشجره ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም ማለት አዎ ከልክሏቸዋል ወላ ተቀረባ
هذه الشجرة ይህችን ዛፍ እንዳትቀርቡ ብሎ ነበር ቀጠለ አሁንም በሰይጣንም እንዳያሳብቡ موانعን ሹብሃቱን ሲያስወግድላቸው وأقول لكما إن الشيطان لكما عدو مبين شيطان ስለናንተ ግልጽ ጠላታችሁ ነው እንዳያሳስታችሁስ ብዬ ቀድሜ ሁሉ እሱ ወዳይክ ሳይሆን ጠላት መሆኑን አልነገርኳችሁም ማለት አዎ ነግሯቸዋል إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ይሄ ላንተም ለሚስትህም ግልጽ ጠላት ነው ከጀነት እንድትወጡ ምክንያት እንዳይሆናችሁ አለበዛ ትለፋለህ የልፋት ኑሮ ውስጥ ትገባለህ ብሎታል ጌታ አላህ ማስረጃውን አቁሟል ማለት ነው ታዲያ እንደዛ አርጌ ከነበር ለምንድነው አሁን ትእዛዜን የጣሳችሁት ለምን በላችሁ እስቲ ምክንያት ካለ ከናንተ በኩል ዑዝር አቅርቡ አለ ያለ ዑዝር ደግሞ አላህ መቅጣት አይፈልግም ነብያችን ሰለላሁ ዐለይሂ ወሰለም ليس احد احب العذر اليه من الله كالله በተሻለ መልኩ ዑዝር ምክንያታዊነትን አላህ ዘንድ ተወዳጅ እንደሆነ ማንንም ጋር ተወዳጅ አይደለም من اجل ذلك ለዛም ሲባል بعث النبيين مبشرين ومنذرين ነቢያቶችን በየዘመናቱ በተለያየ ስፍራ በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ላካቸው እና ከነሱም ዑዝራቸውን ጠየቃቸው ከልክያችሁ እንደነበር ካስታወሳችሁ እሱም ጠላት ነው እንዳያታልላችሁ በየ መናገሬም ተዝካላችሁ በምን ምክንያት ትእዛዜን ጣሳችሁ ምንድነው አሁን ምክንያታችሁ እንዳልቀጣችሁ ምን አሉ ታዲያ በዚህ ሰዓት አደምና ሐዋ አለይሂም ሰላም ያላቸው አማራጭ ጥፋታቸውን ማመን ነው ስለዚህ ከይቅርታ በፊት መጀመሪያ ኢዕትራፍ ውስጥ ገቡ ቃላ ሁለቱም አሉ ረበና ጌታችን አላህ ሆይ ظلمنا انفسنا ያንተን ህግ በመጣስ ነፍስያችንን በድለናል ጥፋቱ የኛው ነው ያሉት በቀዳ ወልቀድር አላሳበቡም እኛ ከተከለከልነው ከዛፍሬ ወስደን የበላነው በአዘል አንተ አስቀድመ ብሉ ብለ ስለወሰንክብን ነው አላሉ ቀዳ ወልቀድር ከሰው ዒልም ውጪ የሆነ ጉዳይ ስለሆነ ማሳበብም አይፈቀድማ የሚያውቁት ነገር የለምና ወይንም ደግሞ በኢብሊስም አላላከኩም ነፃ ምርጫ ነበራቸው አስገድዶ አላበላቸውማ ያለው አማራጭ ጥፋተኝነትን በትኩሱ ማመን ስለሆነ ነፍስያችንን በድለናል እኛው ነን ተጠያቂ አምነናል ባይሆን አሁን ካንተ ምን ፈልገው ይቅርታህን ነውና فإن لم تغفر لنا وترحمنا أنت لن يباتمرلن باتازنلن لنكونن من الخاسرين زل عالم ككسروا سوچ انهونالن بلو ጠይቁ ጥፋትን ከማመንና ይቅርታ ከመጠየቅ የበለጠ ነገር የለም ጌታችን አላህም ይቅርታ አደረገላቸው فتاب عليه እንዳለው ማለት ነው فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم ተመለሰላቸው በዚህ ምክንያት ማራቸው ማለት ነው ወደ ኢብሊስ ስንመጣ ለአደምና ሐዋ የተተረፈረፈው ረህመት ለኢብሊስ ጊዜ አልጠበበም ስለዚህ ጌታችን አላህ ከመላእክት ጋራ ለአደም ስገድ ብሎ ያዘዘው ጊዜ እሱም እንቢ ብሎ ነበር አልሰግድም አለ አይደል ታዲያ አልሰግድም በማለቱ ወዲያው ከጀነት ውጣ አለው እንደ ጌታችን አላለው ለአደምና ለሐዋ ያቀረበውን ጥያቄ ለሱም አቀረበለት قال يا ابليس انت ابليس ويالو ጌታችን ما منعك ان تسجد اذا امرتك ስገድ ብዬ ባዘዝኩ ጊዜ ከመስገድ ምንድነው የከለከለህ አለው ምን እንደከለከለው አላህ ያውቃል ከሱ ግን ቃል መውጣት አለበት ሁጃ ላይ መቆም አለበት ሹብሃቶች ሊወገዱ ይገባል አንተ ስጁድ ለማድረግ ከታች ቴልቦን ወይ ስፓይናል ኮርድህ ላይ ችግር ነበር ወገብህ ተጣሟል የከለከለህ ነገር አለ ምንድነው የከለከለህ ዑዝርህን አቅርብ አለው እንደ አደምና ሐዋ ትቢቴ ነው ጥፋተኛ መሆኔን አምኛለሁ እባክህ ጌታዬ ሆይ ይቅር በለኝ ቢል ያን ምህረት ያገኝ ነበር ነገር ግን የኢብሊስ ምላሽ ምን ሆነ እንደ አደምና ሐዋ ጥፋቱን ማመን ሳይሆን قال انا خير منها እንደውም ልታዘዝ አይገባኝም ነው ያለው ምክንያቱም እኔ ከሱ ከአደም አለይሂ ሰላም የምሻል ነኝ ለዛ ማረጋገጫው خلقتني من نار وخلقته من طين እኔን ከእሳት ስትፈጥረኝ እሱን ግን ከጭቃ ነው የፈጠርከው ስለዚህ ከጭቃ ለተፈጠረ ፍጡር መስገድ አይገባኝም ማለት ኢብሊስ ያስተውል የነበረው ምንድነው እንድሰግድ የታዘዝኩት ለማን ነው ሚለውን ነው እንጂ እንድሰግድ ያዘዘኝ ማን ነው ሚለውን አይደለም ያን ቢያስተውል ኑሮ በሰገደ ነበር ስለዚህ መጀመሪያ አለ መስገዱ ማዕሲያ ነበር ላለ መስገዱ እንደ ምክንያት የቆመው ደግሞ ክብሩ ወደ ኩፍር እንዲቀየር አደረገው ኢላ ኢብሊስ አባ واستكبر
وكان من الكافرين በዚህ ሰበብ ከካህዲያን ሆነ ይላል በቁጣው እንዲዘወትር ረህመቱን እንዳያገኝ ያደረገው ጥፋተኝነቱን አለማመኑ ጭራሽ በኩራት ልታዘዝ አይገባኝም ማለት ነው ታዲያ ዛሬ ወደኛ ስንመጣ እኛ ደግሞ የሁለቱንም ወንጀል ነው እየፈጸምን ያለነው የአደምንም የኢብሊስንም የአደምን እንዴት ብዙ የተከለከልናቸው ነገሮች ሙሐረማት እንዳፈራለን የኢብሊስንስ እንዴት ብዙ የታዘዝናቸው ዋጂባቶችን መፈጸም እየቻል ችላ ብለን እንተዋለን ሁለቱን ወንጀል ሰበሰበን ጥሩ እጣ ፈንታችን በአኺራ ምን ይሁን ከተባለስ የአደም ይሁን ወይስ የኢብሊስ የቱን ነው ምን መርጠው የማንን የአደምን ካልን አደም የፈጸመውን እኛም መፈጸም አለብን ረበና ظلمنا انفسنا على ከሚስቱ ጋር ጥፋተኝነቱን አመነ እኛም እንመን ኢዕትራፍ እናድርግ ነው ጥፋተኛ መሆናችንን ከዛስ فإن لم تغفر لنا وترحمنا እንዳሉት እኛም ምህረቱን ረህመቱን ከጅለን ማረን ብለን እንጠይቅ የዛኔ አደምና ሐዋን የማረጌታ እኛንም ይመረናል እንቢ ብለን ከተውበት ከኢስቲግፋር እምንኮራ በትቢታችን በጥፋታችን የማናምን ከሆነ የኢብሊስ ጣፈንታ ነው የሚደርሰን ማለት ምርጫው የኛ ነው ለዚህ ነው ትልቁ ሐዲስ ሰይዱል ኢስቲግፋር ተብሎ የሚጠራው ላይ ይሄ ሐዲስ የተጠቀሰው ነብያችን ሰለላሁ ዐለይሂ ወሰለም በየቀኑ በ24 ሰዓት ውስጥ ሁለት ጊዜ የሚል ሰው ጀነት ለመግባት መሞት እንጂ ሌላ ምንም የሚያግደው ነገር የለም ነው ያሉት በየቀኑ ሁለት ጊዜ ለማለት ደግሞ ከአንድ ደቂቃ በላይ አይረዝምም 30 ሰከንድ ቢፈጅ ነው ጠዋት አንድ ጊዜ ማታ አንድ ጊዜ ክኒን አድርገን ብንወስደው የጀነት ክኒን ሐኪም ያዘዘልህ ክኒን እንኳን አይቀርም ረስተህም ብትመጣ ራሱ በራይድ 300 ሚሆን 400 ከፍለ ያለህበት ሱቅ ድረስ ታስመጣዋለህ ለምን ጤና ነዋ ከጤና የሚበልጥ የለም ተብሎ ከጀነትስ የሚበልጥ ምን አለ እንደ ክኒን ቆጥሮ ሳንቲም የማያወጣበት ጉልበት የማይፈጅበት የተራዘመ ወቅት የማይፈልግበት ስፔሻል የሆነ ቋንቋ ልዩ ጥበብ የማይጠይቅበት ጥፋተኝነትን ማመን ብቻ በ30 ሰከንድ የሚፈጸም የጀነት ታብሌት ይባላል اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت اللهم أنت ربي أملاك يا الله أنت ينيجيتانا خلقتني أنت نفترهنيال وأنا عبدك أني أنت باريهنين وأنا على عهدك عند بادم جربا لا يالهن ودفيت ودمدر عالم سمتا እንድፈጽም የማዘዝከኝ ነገር ለመፈጸም ቃል ኪዳንህን እየጠበቅኩ ነው ወዋዕዲክ እንዲሁም ያንተን የተስፋ ቃል ኪዳን ትእዛዝን ፈጽሜ ከሆነ ጀነትን እሰጣለሁ ብለ ቃል የገባህልኝንም ተስፋ አደርጋለሁ ማስተጣዕቱ የቻልኩትን ያክል አዑዙ ቢከ ሚን ሸሪ ማ ሰነዕቱ እኔ ከሰራኋቸው መጥፎ ነገሮች ሁሉ ያንተ ቁጣና ቅጣት ወደኔ እንዳይመጣ በነዛ ሰበብ ባንተ ተጠበቃለሁ ከዛ በኋላስ አቡኡ ቢኒዕመቲክ አይ አዕተሪፍ አንተ ለኔ የዋልክልኝን ጸጋ ሁሉ አልክድም አምናለሁ ወአቡኡ ቢዘንቢ ኃጢያተኛ ወንጀለኛ ባሪያ መሆኔንም ባንተ ፊት እናዘዛለሁ አምናለሁ ስለዚህ ኃጢያተኛ ነኝና فاغفر لي እባክህ ማረኝ فإنه لا يغفر الذنوب إلا أنت ወንጀልን ካንተ በስተቀር ማንም የሚምር የለም ነው እቺን ቃል አሉ ረሱል አለይሂ ሰላቱ ወሰላም فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ የተናገራት ሰው አሉ የትኛው ቀን ከፈጅር በኋላ ሰላቱል ዐስር እስኪደርስ ባለው فمات من يومه قبل أن يمسي ታዳ በዛው ቀን ላይ አጀሉ ደርሶ ከማምሸቱ በፊት ቢሞት فهو من أهل الجنة የጀነት ሰው ነው ومن قالها من الليل موقنا بها በሌሊቱ ክፍልም እርግጠኛ ሆኖ በሷ ያለ ሰው ከዐስር በኋላ ፈጅር እስኪደርስ ደግሞ ባለው የተናገረ ሰው አንዴ ማለት ነው فمات من ليلته قبل أن يصبح ከማን ጋቱ በፊት ቢሞት በዛው ሌሊት فهو من أهل الجنة የጀነት ሰው ጠዋት አንድ ማታ አንድ አሁን ያለውን ዚክር ብንደግመው 30 ሰከንድ እንኳን አይሞላም ዝም ብለን 30 ሰከንድ እንኳን ብናደርገው ሁለት ጊዜ ለማለት አንድ ደቂቃ ነው የሚፈጀው በአንድ ቀን ውስጥ አንድ ደቂቃ ነይቶ ኃጢያተኛ መሆኑን አምኖ ጌታዬ ይምረኝ ዘንድ ብሎ እንደ ዚክር ክኒን አድርጎ ለምን አይቆጥረው አላህ ይወፍቀን
የተግባር ሰው ያደርጋል ኃጢያተኛ መሆናችንን እንድናምን አላህ ይፈልጋል ወርሰን ሳይሆን ራሳችን በግብር በቸልተኝነታችን የፈጸምነው ጥፋት አለብን ያን እንዲምረን ወደ አላህ ተውበት እናድርግ ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله كني اذنت مچم تسفا እንዳትቆርጡ ነው የሚለው ان الله يغفر الذنوب جميعا እኔ አላህ እንደሆንኩኝ ኃጢያትን በጠቅላላ የምምር ጌታ ነኝ ብሏል እሱ ማይምረው ወንጀል የለም ባለቤቱ ተውበት እስካረገ ኢስቲግፋር እስካደረገ ድረስ ሽርክንም ኩፍርንም ቢሆን አላህ ይምራል ይሄ አንዱና ዋነኛው ነው በዚህ ዙሪያ የተነገሩ ብዙ ቁርአናዊ አንቀጾች ብዙ ሐዲሶች አሉ ግን ሰዓቱ አይበቃንም ማዕናው ግን ግልጽ ነው ተላልፏልና አንደኛው የስርየት መንገድ ይሄ ነው ኢስላም የሚያስተምረው የከፈረም ሰው ተውበት አድርጎ በሸሃደተይን ከተመለሰ ሙሉ ኃጢያቱ እንደሚሰረዝ ግልጽ ነው ሁለተኛውስ በኢስላም ከተውበት በተጨማሪ ሌሎች ኃጢያቶቻችን እንዲሰረዙ ኢስላም ምን ያበጀው መልካም ነገር ምን አለ ሲባል በኸይር ስራ ላይ መሳተፍ መልካም ስራ መስራት ኃጢያትን ያስወግዳል ብለን እናምናለን በአላህ ቸርነት ስራው በራሱ ኃጢያታችንን የማጥፋት አቅም አለው የሚል እምነት የለንም ጌታ አላህ ከተቀበለን በራህመቱ ካየለን በትንሿ ስራችን ሰበብ ብዙ ኃጢያታችን ይማራል ቸርነቱ የአላህ እንጂ የኛ የሥራው መብዛት ሆኖ አይደለም ነው ማረጋገጫው ምንድነው አላህ በሱረቱል ሁድ ላይ ምንድነው ያለው ኢነል ሐሰናት يذهبن السيئات መልካም ስራዎች ይላል እንደ ደረጃቸው እንደ አቅማቸው ኃጢያትን ያስወግዳሉ ይላል መልካም ስራ ምንድነው እንደውም አንዱ ሰሃባ ጠየቃቸው መልካም ስራ ሲባል የግድ አርዶ ማብላት ሰደቃ ማውጣት መስጂድ መገንባት ትላልቅ ነገር ላይ ብቻ አይደለም ላ ኢላሃ ኢላላህ አሚነል ሐሰናት ላ ኢላሃ ኢላላህ ሚለውን ዚክር መጠቀም ከሐሰናት ነው እንደ ሲላቸው በል ሁወ ሚን አፍደሊል ሐሰናት እንደውም ከመልካም ስራዎች ሁሉ በላጭ ነው ያሉት መልካም ስራ ከተባለ የግድ ከገንዘብ ጋር አናገናኘው ከዚክርም ከዱዓም በመልካም ማዘዝ በመጥፎ መከልከል ከመሳሰሉት ተግባራቶች አላህ የሚወደው ይሁን እንጂ ስራው መልካም እስከሆነ ድረስ በዛ ስራ ልክ ኃጢያት ምን ይሆናል ይወገዳል ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ኢተቂላህ ሐይቱማ ኩንት የትም ስፍራ ሆነ ጌታ ያዘዘህን በመታዘዝ የከለከለህን በመከልከል አላህን ፍራ ተጠንቀቅ ወአትቢኢ ሰይአት አልሐሰና መጥፎ በሰራህ ጊዜ በመትኩ መልካምን አስከትል ተምሁሃ ያብስልሃልና ያ መልካም ስራ ስለዚህ በመልካም ስራ ላይ መሳተፍ ምንም ሸክ የለውም ኃጢያትን እንደሚያጠፋ አሰደቀቱ አሉ ረሱላህ ሰለላሁ ዐለይሂ ወሰለም በሚስጥር የሚደረግ ሰደቃ تطفئ الخطيئة ኃጢያታችንን ያጠፋዋል كما يطفئ الماء النار ልክ እሳትን ውሃ እንደሚያጠፋው ሁላ ብለዋል ሰደቃ ከመልካም ስራዎች ይመደባል ሰው ባቀሙ ልክ በመልካም ስራ ላይ የሚመላለስ ከሆነ ኃጢያቱም በዛው መልክ ይጠፋል ከመልካም ስራዎች አንዱና ትልቁ ደግሞ ሶላት ነብያችን አለይሂ ሰላቱ ወሰለም ሶላት ወንጀልን እንደሚያጸዳ በእለታዊ ትጥበት ምሳሌ አድርገው ተናግረዋል አራአይቱ ምን ያሉት አያخبሩኒ እስኪ ንገሩኝ ለው አነ ነህረን ቢባቢ አሐዲኩም ከናንተ ባንዳችሁ ደጅ ላይ ንጹህ የሆነ ወራጅ ወንዝ ቢኖርና يغتسل منه كل يوم 5 مرات በየቀኑ እየገባ 5 ጊዜ ታጥቦ የሚወጣ ወይ ዋና ቦታ ነው ብንል 5 ጊዜ እየዋኘህ ብትወጣ هل يبقى من درنه شيء ከሰውነት ላይ የሚቀር ቆሻሻ አለ እንዴ 5 ጊዜ በአንድ ቀን ሻወርም ቢወስድ ማለት ነው ባገዋቡ የለም ካል ሲባል فذلك مثل الصلوات الخمس ይሄ የአምስት ወቅት ሰላት ምሳሌ ነው በየቀኑ 5 ጊዜ የሚሰግድ ሰው ስጁድ ባደረገ ቁጥር ሩኩዕ ላይ ባለ ቁጥር ለጌታው በቆመ ቁጥር ኃጢያቱ በሰላቱ በተቅዋው ልክ ከላዩ ላይ ምን እየሆነ ይመጣል እየተወገደ ይመጣል አላህ ቋሚ ሰጋጅ ያደርገን ስለዚህ መልካም ስራ ምንም ሸክ የለውም በእስላም ብዙ መጥቀስ ይቻላል ጾምም ሐጅም ብዙ ነገር ግን አሁን ጀነራሊ እንዲገባን አንድ ተውበት ነው ሁለት መልካም ስራ ነው የሚለው ነው ሶስተኛስ እሺ ከተውበትና ከመልካም ስራ በኋላ ሌላስ ምን ኃጢያታችንን ሊያጠፋ የሚችል ነገር አለ ሲባል አስሰብሩ ዐለል ሙሲበቲ በሚደርስብን ሙሲባ በሚደርስብን መከራና እንግልት ሰብር ካደረስን ምድራዊ እንግልቶች ራሳቸው ኃጢያታችንን ያጠፋሉ ጌታ አላህ እኛ በመቸገራችን በመጨነቃችን በማሰባችን ወይ ስላመመን ወይንም ደግሞ ድካም ስለተሰማን የሚደሰት ጌታ አይደለም እነዚህ ነገሮች እንዲመጡ ግን ለመንፈቀደ ሊፈትነን ፈልጓል እሺ ብላችሁ ከታገሳችሁ በዚህ ኃጢያታችሁ ሰበብ ነገ ትልቁን ቅጣት ከመቀጣችሁ
በዚች በትንሿ ሰብር እዚሁ ባስወግድላችሁ ይሻላል ሊታረቀን ስለፈለገ ነው ህይወት መቼም ፈተና ነው الذي خلق الموت والحياه ليبلوكم ايكم احسن عملا የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን ነው ጌታ አላህ ሞትና ህይወትን የፈጠረው ፈተና ሲባል ደግሞ በኸይርም በሸርም ነው ወነብሉኩም بالخير والشر فتنه ብሏል አላህ በመልካሙም ይፈትናል ይሄኛውን ሀብታም ሌላኛውን ድሃ ይሄኛውን ጤነኛ ሌላኛውን በሽተኛ ይሄኛውን ሰላም አየር ያለበት ቦታ ላይ ሰላም እንዲያገኝ ያኛው በጦርነት በታመሰ ቦታ እንዲኖር ይፈትናቸዋል ከዛስ አንተ በተሰጠ ኒዕማ ታመሰግናለህ ወይስ ትክዳለህ አንተስ በደረሰብህ ሙሲባ ሰብር ታደርጋለህ ወይስ ታማርራለህ ሁለቱም እየተፈተኑ ነው ስለዚህ የሚደርስብን ሙሲባዎች ሁሉ ውሳኔው ከላይ መሆኑን አምነን ሰብር ካደረግን ኃጢያታችን ይወገዳል ማንኛውም ሙሲባ ሊያገኘን አይችልም ቀድሞ የተጻፈ ቢሆን እንጂ ما اصاب من مصيبه في الارض ولا في انفسكم الا في كتاب በመድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ከተፈጠራችሁ ጊዜ ጀምሮ ማለት ምንም አይነት ሙሲባ ገጥሟችሁ ነክቷችሁ አያውቅም ያ የነካችሁ ሙሲባ إلا في كتاب ቀድሞ በለውህ المحفوظ ላይ የተጻፈ ቢሆን እንጂ አለ እዛ ያልተጻፈ እዛ ያልተወሰነ ወደዚህ ዓለም የገባ ምንም እንግዳ ነገር የለም ያገኘንም ነገር በጠቅላላ ቀድሞ ምን የሆነ ነበር የተጻፈ ነው ድልም ቢሆን እንደዛው ነው قل لن يصيبنا ምንም አይነት ድል ያገኘን ሊገጥመን አይችልም ብለህ ተናገር إلا ما كتب الله لنا الله የናንተ ነው ብሎ የጻፈልን ካልሆነ በቀር ድሉም እንደዛው ነው ማለት ነው ስለዚህ ሚደርስብንን ሙሲባ ላይ ሰብር እናድርግ ረሱል አለይሂ ሰላቱ ወሰለም ما يصيب المسلم من نصب ولا وصب ያሉት አንድን ሙስሊም ድካም የሚባል ነገር አያገኘውም ህመም በሽታም እንደዚሁ አይደርስበትም ማለት ولا هم ولا غم ሐሳብ ጭንቀት ولا حزن ትካዜ የሚባል ነገርም አይደርስበትም ሙስሊምን حتى الشوكة التي يشاك بها ሌላው ይቅርና በእግሩ የምትገባ የሆነች እሾክ እንኳን አትወጋውም እሱን እነዚህ ሁሉ ሲደርሱበት ሰብር ካደረገ إلا كفر الله بها خطايا ኃጢያቱን አላህ በዛ ሰበብ ሊመራው ቢፈልግ እንጂ የሰራው ወንጀል ነገ በአኺራ ትልቅ ዋጋ ሊያስከፍለው የሚችል ነበር አላህ ግን በዚህ ሰብር አድርግና በቀላሉ ልገላገልህ ይያለ ነው አላህ ደግሞ አንድ ባሪያው ኢማኑና መልካም ስራው በሰፋ በተነከረ ቁጥር ፈተናውንም እየጨመረበት ነው የሚመጣው በሌላ ሐዲስ እንደተነገረው ምን እስኪሆን ድረስ ሙሉ በሙሉ ከኃጢያት እስኪያጸዳውና ኃጢያት የሌለበት ሰው ሆኖ በመድር ላይ እስኪራመድ ድረስ አሉ ለካ እነዛ ፈተናዎች ሙሲባዎቹ አላህ ለኛ አስቦ ለራሳችን ያደረገው እንጂ እኛን በመቅጣት በማሰቃየት የሚደሰት ጌታ ሆኖ አይደለም ይቅርብን ሙሲባው ድሎቱ ይሻለናል ካልን ላጠፋነው ጥፋትስ ነገ የውሙል ቂያማ ዋጋ መክፈል እንችላለን እዛ ደግሞ ከጀሃነም እሳት ውጪ ሌላ የለማ ወይ ትክክለኛ ተውበት አድርጉ ኢስቲግፋር አድርጉ ለማራችሁ አለን ተውበትና ኢስቲግፋርን ዘነጋን መልካም ስራ ስሩ ተባል ስራችን አነሰ አልበዛም ኃጢያታችን በዛ እሺ በሙሲባ በኩል ልታረቃችሁ ሲለን መከራ ሙሲባ አንፈልግም ድሎት ይሻለናል አለን ጥፋታችንስ እሺ ወንጀላችንስ ይሄንን ሙሲባ ማምጣቱ በራሱ ለኛ ስላዘነልን እንጂ ሐቂቃ በእኛ መቸገር በእኛ መሰቃየት የሚደሰት ጌታ ሆኖ አይደለም እንዲህ አይነት ጌታማ ከሆነ ለምን የጸጋውን ሀገር ጀነትን አዘጋጀው ታዲያ ለምን እዛ መከራ ሙሲባ እንዲደርስ ለምን አልፈቀደ ስለዚህ እዚህ ምድር ላይ የሚመጡ ሙሲባዎች ለኸይር ናቸው ከአላህ የሚመጣ ሁሉ ለበይከ ወሰዓደይክ والخير كله في يديك والشر ليس اليك መጥፎ የሚባል ነገር ከአላህ ዘንድ የለም ይሄንን እንድንረዳ ነው ስለዚህ ሙሲባ በሚገጥመን ሰዓት ህመም ይሁን ምንም ወዲያው ትዝ ይበለን አናማርር ለምን ተታመማለሁ ሙስሊም በመሆኔ ለምን ሰቃያለሁ አይደለም በወንጀሌ ሰበብ ነው እዚህ ፈተና ላይ የወደኩት ሰብር ካረኩኝና ወደ ኢስቲግፋር ተከተመለስኩኝ ጌታዬ ሊምረኝ ነው በማለት ትግስትና ምህረትን ማድረግ ነው የሚገባን ይሄም ሶስተኛው ኃጢያታችን በእስላም የሚወገድበት ተግባር ነው ከኔ ጋር ናችሁ ወንድሞች ሌላው አራተኛው እሺ አሁንም የማይጠራ ካለንስ ወንጀል ሌላው አራተኛ ምን አደረገ ጌታችን አላህ በመንሞትበት ሩሃችን በሚወጣበት ሰዓት ሰከራተል መውት ጣረሞት የሚባለውን ነገር አበረታብን አላህ ያቅልልልን በረህመቱ ይለፈን እጅግ አስጨናቂ ነው ነገር ግን ለምንድነው ሰከራተል መውት ላይ ያስተላለፈው ሲባል ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ እንደገለጹት በዚህ ሰበብም በጭንቀቱ ምድር ላይ የሰራህ ወንጀል እንዲቃለልልህ
አላህ ካዘነልህም ሙሉ በሙሉ ከዛ እንዲገላገልህ የዱንያውን ስቃይ አብዝቶብህ ነው አኺራ ዋጋ የሚያስከፍልህ የነበረውን ማለት ነው በዚህ መልኩ ባሪያውን አላህ ሊመራው ይፈልጋል አምስተኛስ እሺ ከዛ ካለፈ አሁንም ኃጢያተኛ ከሆንስ በሞትንበት ሰዓት ከሰከራተል መውት በኋላ ሩሃችን ሲወጣ ሶላቱል ጀናዛ ተደነገገ ስለዚህ ከኋላችን ሆነው ሙስሊሞች በእኛ ላይ ይሰግዱብናል እነሱ በሚያደርጉት ሶላቱል ጀናዛ ለኛ በሚያደርጉት ዱዓ ከጌታችን ዘንድ ምን እናገኛለን ምህረትን እናገኛለን በተለይ ደግሞ 40 ወይ ከዛ በላይ የሚሆኑ ሰዎች ሰግደውብን 3 ወይም ከዛ በላይ የሆኑ ሰዎች በኸይር የተመሰከረልን ከሆነ አላህ ዘንድም እንደዚሁ ወጀበት ጀነት ይወጅብልናል አላህ ይወፍቀን አላህ ለዛ ብቆ ያደርገን ይሄንን ለማድረግ ግን ወሲያው አይደለም 40 ሰው እንዲሰግድብህ ወሲያ ስላደረክ ወይ ገንዘብ ስለከፈልክ የሞትክ ቀን 40 ሰው ይሰግዳል ማለት አይደለም አላህ ከፈቀደ የተቆጣብህ ከሆነ የሆነ ቦታ እንድትሞትና ሰው ሳይሰግድብህ አውሬም እንዲበላህ ሊያረግ ይችላል ከሱ ማምለጥ አይቻልም የግድ ያለው አማራጭ ምንድነው ያ ረቢ ጌታዬ ሆይ አሟሟቴን አሳምርልኝ በኔ ላይም 40 እና ከዛ በላይ የሆኑ ሙእሚኖች እንዲሰግዱብኝ አድርግ ብለ እሱኑ መለመን እንጂ ያንተ ወሲያ አይደለም ዘመደ ብዙ መሆነ አይደለም አላህ ጥበበኛ ጌታ ነውና በዚህ መልኩ ከሆነ የነሱ ሰላቱል ጀናዛ መደንገጉ በራሱ ኃጢያታችን እንዲማር ብዙ ማረጋገጫ አለው ስድስተኛው ልጥቀስና ሰዓቱን ሊጨርሰው ስለሌለን እስከ 10 የሚደርሱ ናቸው የተጠቀሱት እኛ ከሞትን ተሰግዶብን ቀብር ከገባን በኋላ ሌላ ምን ይጠቅመናል ሲባል በእስላም ሸሪዓ መሰረት ወንድሞቻችን የቤተሰብ አካላትም ይሁኑ የዲን በእኛ ስም የሚያወጡት ሰደቃ በእኛ ስም የሚያደርጉት ዱዓ አጅሩ ምን እንዲሆን ወደኛ እንዲደርስ በተለይ ደግሞ እኛው ራሳችን የሰራነው ሰደቃ ጃሪያ ከሆነ እኛ ብንሞትም ስራው ምን ሆኗል ቀጥሏል اذا مات ابن ادم انقطع عمله الا من ثلاث እንደተባለው በእነዚህ ሶስት ነገሮች ላይ ተሳትፈን ከሆነ ኸይር ስራችን ይቀጥላል ማለት ነው ቀጥታ ስራው ቢቋረጥ ምንድናቸው ይሄ ሁሉ ሲባል ትልቁ ዓላማ ጌታ አላህ እኛን የሚምርበት ወንጀላችንን ይቅር የሚልበት መንገዶችን ያዘጋጀው ይሄ ሁሉ አርራህማን الرحيمነቱን ነው ስለዚህ ኹላሳው ምንድነው እኔም እናንተ ጥፋተኞች ነን ዛሬ ድል ይራቀን ከካፊሮች በታች ሆነን እነሱ በላይ ሆነው እንዲገዙን ያደረገው ከአላህ መንገድ ከመስመሩ በመውጣታችን እውነተኛ ሙእሚኖች ባለመሆናችን ሰበብ ነው በትክክል ሙእሚኖች ብንሆን ኖሮ ወለን يجعل الله للكافرين على المؤمنين سبيلا እኔ አላህ ለካህዲያኖች በሙእሚኖች ላይ የበላይ የሚሆኑበትን መንገድ በፍጹም አላደርግላቸውም እንዳለው ባላደረገብን ነበር ግን ለምን ከኛ በላይ ሆኑ ሲባል ገና ሙስሊሞች ሆነናል እውነተኛ ሙእሚኖች አልሆንም ወደ ትክክለኛው የኢማን መንገድ የተመለስን ጊዜ የበላይነታችንም አብሎ ይመለሳል ያን ዘመን የሚናፍቅ ሰው ከግሉ ጀምሮ ከጌታው ጋር እርቅ መፍጠር አለበት ጥፋተኛ መሆኑን አምኖ በቃኝ ይሄ ህይወት ብሎ በተውበት በእስቲግፋር